ሰላም እንዴት ናችሁ? ሚስ ሄለን ነኝ። ዛሬም ሌላ ታሪክ። ይሄም ከአመታት በፊት ነው። ተማሪዎቹ የአራተኛ ክፍል ተማሪዎች ነበሩ እና እኔ እነሱ ጋር ሆምሮም ሆኜ ተመድቤ እየሰራው በነበረበት ሰዓት ክፍል ውስጥ ያው የግል ትምህርት ቤቶች ላይ እንደዚህ ትልልቅ ትምህርት ቤቶች ላይ ሲሆኑ ከግሬዳቸው እየጨመረ ሲመጣ በክፍል ውስጥ የተማሪ ቁጥር እየቀነሰ ይመጣል። ምን ማለት ነው? ልጆቹ በእድሜያቸው ከፍ እያሉ ወደ ቲኔጅ እየተጠጉ ሲመጡ ፍላጎታቸው ማድረግ የሚፈልጉት ነገር ምናምን እንቅስቃሴያቸው እየጨመረ ስለሚመጣ በደንብ ተማሪዎችን ኮንትሮል ለማድረግ እንዲመች ተማሪዎች በቁጥር እየቀነሱ ይመጣሉ እና ከዛ እኔ የተመደብኩበት ክፍል ደግሞ በአጋጣሚ ከወንዶቹ ቁጥር የሴቶቹ ቁጥር ያንሳል። በደንብ ያንሳል። ለወትሮ እኩል ተመጣጣኝ ነበር የሚደረገው እና ከዛም ከትንሽ ተማሪዎች ውስጥም አብዛኞቹ ጎበዞች ጨዋ ምናምን ሲሆኑ ግን አንዷ ተማሪ በጣም ዝምተኛ ናት። ይሄ ዝምተኛ ናት ስላችሁ ይሄ የሚጨንቅ አይነት ዝምታ። ያው ወላጆች ልጆቻችሁን ታውቋቸዋላችሁ እና የ10 ዓመት የ8 ዓመት የ9 ዓመት የ11 ዓመት ሲሆኑ በጣም ጨዋ እንኳን ቢባሉ የሆነ ልክ አለው አይደል? የእሷ ግን በጣም የሚጨንቅ አይነት ዝምታ ነበር። ልክ ይሄ ሮቦት ቻርጅ አድርጋችሁ ወደዛ ሂድ ወደዚህ ና ወደዚህ እንደምትሉት እንጂ አንድም እንደዚህ ባደርግ እንደዚህ ቢደረግልኝ በዚህ ወጥቶ በዚህ ወርዶ ምንም አይነት ንግግርም የላትም፣ ጥያቄም የላትም፣ መልስም የላትም። ፈተና ትሰራለች ግን በቃ ስጠይቃት ራሱ ተነስታ ቆማ ከስንት አንዴ ነው መልስ የምትሰጠኝ። ተነስታ ዝም ብላ ስትቆም ሀሳቧ እየተበተነ ነው ብዬ ስለማስብ ብዙ ሳልጫናት ነው የማስቀምጣት እና ግን በቃ እየዋለ እያደር ሲመጣ ይሄ ነገር ኖርማል አይደለም። እንዴት አንድ ሰው ጤነኛ ሆኖ ይሄን የመሰለች ልጅ በጣም ቆንጆዬ ናት፣ በጣም በስርዓቱ ነው የተያዘችው፣ ልብሷ መሳቀዋ ምናምን አታረፍድም፣ አትቀርም፣ በደንብ ፎሎ አፕ እንደሚያደርጓት ኮሚኒኬሽን ላይ ቤተሰቦቿ ይጽፉልኛል ምናምን እና ግን ምንድነው ይሄ ሁሉ ዝምታና ጨነቀኝ። ከዛ ከጓደኞቿ ከእድሜ ኩዮቿ ጋር ምንም የጓደኝነት እንትን የላትም። ትወጣለች፣ ትገባለች፣ በቃ ትቀመጣለች። ጽፋ ከጨረሰች ቁጭ ብላ ወይ ማሰብ ነው ወይ በእርሳስና በጠረጴዛ መጫወት ነው ወይ ብቻ የሆነ የራሷን የሆነ ነገር ታደርጋለች እንጂ ምንም አይነት እንቅስቃሴ ወይም ተግባቦት የላትም። እና ከዛ ምን ማድረግ ፈለግኩኝ? እቺ ልጅ ምናልባት ብቻዋን የምታድግ ልጅ ልትሆን ትችላለች፣ ቤት ውስጥ ሰው የሌለ ልጅ ልትሆን ትችላለች። ብቻ ምንም ዋቴቨር ዘ ኮዝ ግን ከኔ ጋር ጓደኛ እንድትሆን ለማገዝ እችላለሁ በሚል ቦታ ቀየርኳትና ለእኔ ቅርብ ቦታ እንድትሆን አድርጌ አንዳንድ ነገሮችን አዛታለሁ። ስራ እንድትሰራልኝ አድርጋታለሁ። ሌላ ክፍል ልኪያት ማቴሪያል ውሰጂ አምጪ ምናምን እላታለሁ። እንደዚህ ሰምቲንግ እያል እየተቀራረብን መጣን። ግን ተግባብተን እንኳን የሆነ ነገሯን አዎና አይደለም የምትገልጸው ወይ በፊቷና በጭንቅላቷ እንቅስቃሴ ወይ በፈገግታዋን። ይሄ ቃላት አውርቶ ምናምን በቃ በጭራሽ የማይሆንላት ነገር ነው። ከዛ አንዳንድ ጥያቄዎችን እንጠይቃታለሁ ቀስ እያልኩ ማለት ነው። በተለያየ ቀን የተለያየ ጥያቄ ምናምን ስል ቤት ውስጥ 3 እንደሆኑ ነገረችኝ። አንድ ታላቅ አለቻት፣ አንድ ታናሽ አላት። ታናሿን አውቀዋለሁ። ሊወስዳት ወደ ቤት ሊሄዱ ሲሉ ቀድመው ከታች ስለሆነ የሚመጡት ይመጣል ከወላጆቿ ከሚወስዳት ድራይቨሯ ጋር ይመጣልና አውቀዋለሁ። ስለዚህ 3 ነን፣ ትልቋ አለች አለችኝ እና እሺ እዚህ ትምህርት ቤት ነው የምትማረው ስላት አይ አይደለም አለችኝ። ኦኬ በቃ እና ምንድነው አሁን ማለት እንደዚህ ማውራት ምናምን አትወጂም ምናምን ስላት ብቻ በቃ ምንም በቂ መልስ አሰጠኝም እና በምንም በሞከርኩት ሁሉ ምንም በቃ በምን ምክንያት እንደዚህ ሰው በተፈጥሮ እንደዚህ አይሆንም ማለት ዝምታ እኮ አለ ጨዋ የምንላቸው ልጆች ግን ይሄ በጣም በዛ እና አጋጣሚ የመጀመሪያው አመት ሁለተኛው ኳርተር ውጤት ከወላጅ ጋር የምንወያይበት ስለ ውጤታቸው ኦፕን ሃውስ ነበርና እናቷ መጣች። ከዛ ሁሉንም ነገር እኔም ነገርኳት ከኛ ጋር ያላትን ግቢ ውስጥ ያላትን ውሎዋ ላይ ምናምን እና እሷም ቅሬታ ካላት ማስተካከል ያለብን ወይ ደግሞ መቀየር ያለበት የምትይው ነገር ካለሽ አስተያየት ምናምን አልኳት። አይ ምንም አስተያየት የለኝም በጣም ጥሩ ነው ምናምን ብለን ስንጨርስ ማሚ አንድ ጥያቄ ልጠይቅሽ አልኳት እና ዝምታዋ ግን ኖርማል ነው አልኳት። ማለት አለችኝ። ማለት በቃ በጣም ነው ዝም የምትለው፣ በጣም በቃ ምንም አይነት ቃል ካፏ ሳይወጣ ውላ ትሄዳለች። እና ይሄ ነገር ደግሞ ለእኔ ኖርማል አይደለም።
ሰው ወይ ህመም ከሌለበት ወይ የሆነ ሳይኮሎጂካል ጫና ከሌለበት ወይ የሆነ አቢዩዝ የሚደረግ ሰው ካልሆነ ምናምን አልኩና ቤት ውስጥ ያለውን ነገር ስጠይቃት ምንም አባቷ፣ እኔ፣ ታላቅ እህቷ፣ ታናሽ ወንድሟ፣ እሷና አንድ አጋዣችን ነን። እናት ያለችው ቤት ውስጥ ምንም የተለየ ነገር የለም። እሺ እንዴት ነው ግንኙነታችሁ? ግንኙነታችንማ ታላቋ በአጋጣሚ የሚጥል በሽታ ህመም አለባት እና በዛ ምክንያት እሷ ቤት ውስጥ ነው ቤት መምህር እየመጣ የሚያስተምራት፣ ትምህርት ቤት አትሄድም። ታናሿ ደግሞ እንዳይሹ ከእሷ ጋር መጥቶ ከእሷ ጋር ይመለሳል። አመጋገብ፣ የተለያዩ ነገሮች እንዴት ነው የምታደርጉት ምናምን ስላት እዚህ ጋር አንድ ነገር ሊሆን ይችላል የሚል ትንሽ ስሜቴን የያዘው ነገር መጣ። ምንድን ያለችኝ ትልቋ ያው ስለሚያማት ኢንኬዝ ሌሊት ቢነሳባትና ብትታመም ካልጋ ትወድቃለች በሚል እኔ ከእሷ ጋር እተኛለሁ። ወንዱ ደግሞ ከአባቱ ጋር ይተኛል። እኔ ትልቋ ጋር ስለሄድኩኝ አባትየው ብቻውን በተኛት እንትን እያለ ወንዱን ወሰደ እና እሷ ብቻዋን ነው የምተኛው። የት ነው የምተኛው? የነሱ ክፍል። አንቺ ትልቋን ይዘሽ ነው የምተኙ ሌላ የእንግዳ ክፍል። ትንሹና አባትየው ነው የሚተኙት የኛ ትልቁ መኝታ ቤት። ኦኬ። ስለዚህ ምናልባት ታዲያ ብቻዋን መተኛቷ ተጽዕኖ አድርጎባታል ብለሽ ታስቢያለሽ ስላት፣ አይ በቃ ልጆቼ ራሳቸውን ካወቁ ጊዜ ጀምሮ መኝታ ቤት ያድሩ ነበር። ከዛ በአጋጣሚ ከሆነ ጊዜ በፊት ትልቋ ታመመች እና ይሄ ያተኛኘት እንትን ተቀየረ እንጂ ከመጀመሪያም ጀምሮ ክላሷ ነው የምተኛው። ክላሷ ጋር ከመተኛቷ ጋር አልነበረም የኔ ችግር። ምናልባት ትልቋ ከእናቷ ጋር ትንሹ ከአባቱ ጋር እየተኛ እሷ ብቻዋን መተኛቷ ሳይኮሎጂካል ጫና አድርሶባት ሊሆን ቢችልስ ስላት፣ አይ አይመስለኝም አለች። እሺ ኤኒዌይስ በዚህ ጉዳይ ላይ ባወራት ቅር ይልሻል አልኳት። ችግር የለው አውሪያትና የምትልሽ ነገር ካለ እሰማለሁ አለች ማለት ነው። እና ከዛ ቆይቶ እያወራኋት ቀስ ቀስ እያለ እስኪ እንዴት እንደምትተኙ ከማን ጋር እንደምታድሪ ንገሪኝ ምናምን አልኳት ማለት ነው። እኔ ብቻዬን ነው የምተኘው አለች። ትልቋ እህትሽስ ከእናቴ ጋር፣ ወንድምሽስ ከአባቴ ጋር፣ ብቻሽ እኔን ነው የምተኙ መኝታ ቤት። ኦኬ መኝታ ቤቱን ትወጂዋለሽ ምናምን ስላት፣ እኔ መኝታ ቤቱን ወደዋለሁ፣ እነማሚ ግን እኔን ስለማይወዱኝ ነው እኔ ብቻዬን የምተኛው። አያችሁ፣ እኔ ከሰው ጋር የምተኛው ከዝኖቼ እኛን ሊጠይቁ እኛ ቤት ከመጡ ብቻ ነው። ካልሆነ ግን ሁሌም ብቻዬን ነው የምተኛው። ይሄ ማለት እሷ ውስጥ ምን ተፈጥሯል? እናቷም አባቷም እሷን እንደማይወዷት፣ አባትየው ወንድ ልጁን እንደሚወድ፣ እናት ደግሞ ያችን ትልቋን ያው በህመም ምክንያት አብራ ስለምተኛ እሷን እንደሚወዱ እሷን እንደማይወዷት ተሰምቷታል። እና ይሄ ነው የብቸኝነት ስሜት የፈጠረባት። ይሄ ነው ዝምታውን ያመጣው። ይሄ ከዛ አታምኑኝም፣ እናቷ ጋር ደውዬ እንደዚህ እኮ አለችኝ። እኔ ከሰው ጋር ተኝቼ ማውቀው ከዝኖቼ ሊጠይቁኝ ሲመጡ ነው። ከዛ ውጭ ብቻዬን ነው የምተኛው። ይሄ ደግሞ የሆነው እነሱ እኔን ስለማይወዱኝ ነው አለችኝ ስላት አላመነችም። አያችሁ፣ እኛ ኖርማል ነው ብለን የምናደርጋቸው ነገሮች በእነሱ ጭንቅላት ውስጥ ምን ሊፈጥር እንደሚችል አናውቅም። ሰዎች ነን፣ ፐርፌክት መሆን አንችል። ምንም አይነት እንከን ሳይገኝብን ልጆቻችንን ለማሳደግ አንችል። ግን አንዳንዴ ኖርማል ነው የተለመደ ነገር ነው ብለን የምናደርጋቸው እነዚህ ልጆች ለማስቆም ያንን ነገር አታድርጉ ለማለት አቅምና ጉልበት ስለሌላቸው ነው እንጂ ያንን ነገር ተስማምተውበት አይደለም ዝም የሚሉት ማለት ነው። ስለዚህ ፕሊስ በተቻለ መጠን ልጆቻችንን በምንም አይነት ጉዳይ ላይ ቢሆን እኩል እንደምናያቸው እንዲሰማቸው ለማድረግ የራሳችንን አስተዋጽኦ ማድረግ ይኖርብናል። ይህን ለማለት ነው። ወዳችኋል።